ለምንድን ነው እነሱ ኦርቶዶክሳውያን መለያቸው የሆነውን አባቶች የሚለብሱትን ካህናቶቹ የሚለብሱትን ልብስ ለምን ትለብሱታላችሁ? የኔም ንብረት እኮ ነው። በምን ምክንያት? ተምሬ ነው ያገኘሁት። በቃ ትምህርቱ ልክ አይደለም እኮ የተማሩት ሻሩት እኮ ትክክለኛ ትምህርት አይደለም፣ ልክም አይደለም፣ ወደ ዘላለም ሕይወት የሚወስድ መንገድም አይደለም ብለው አንተ አሁን የተማርክበት ጋውን ሊኖር ይችላል። አይ እሱ የትምህርት ቤት ነው፣ ሴኩላር አይደለም። ይሄ መንፈሳዊ ነው፣ መንፈሳዊ ነው። ይሄ ደግሞ መንፈሳዊ ትምህርት ተምረህ ስትጨርስ ይሄ ካባ ያ መንፈሳዊ ትምህርት እኮ ስህተት ሆነ፣ የዘላለም ሕይወት የማያገኙበት ሆነ። ከሰሩ እኮ ያ የተማሩት ከሰሩበት እኮ እርሶ ከስራው ሌሎችም ያምልጡ ወንጌል ነው እያስተማረ እና ታዲያ ለምን ከልቦት አልወጣችም? ወዳታለሁ አሁንም እኮ ከልቦ ስላልወጣ ታዲያ ለምን አይመለሱም? ለምን አይመለሱም? መመለስም አይቻልም ወደ ጨለማ እኮ። ታዲያ ጨለማ ከሆነ ይሄ ልብስ የጨለማው መገለጫ አይደለም ነው አሉ እኮ። እንደዛ ያሉ ሰዎች በጨለማ ከሆኑ ይሄ አመክንዮት የክህነት ልብስ ነው፣ የአገልግሎት እኮ። አሁን ክህነት ነው ካህን ነው እርሶ? አሁን ካህን ነኝ። በምን የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህን ነው እኮ። ወንጌል አማኝ ሆነው ነው። ቆይ እንጂ ካህን ማለት ምን ማለት አይደለም። የኢትዮጵያ ወንጌል አማኞች ሆነው ተቀላቅለዋል። በቃ እርሶ ወጥተዋል እኮ ከዛ። አሁን ለኢትዮጵያ ኦርቶዶክስ ቤተክርስቲያን ካህን አይደሉም እርሶ። መናፍቅ ነው የሚሉት። መናፍቅ ነው የሚሉት። መናፍቅ ማለት አይደለም፣ መጠሪያውን ነው እኮ ነው የምነግረው። አሁና መጠሪያው በቃ እርሶ መናፍቅ ተብለው የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰጠችውን ክህነት አንስታለች አይደል? ተነስቷል። ሲነሳ ከነ ልብሶት ነው የተነሳው። ትምህርቱ ሊነሳ ይችላል። የትኛው ትምህርት? እውቀቱን ልትወስደው ትችላለህ እኮ። እውቀቱም አይረባም ብለው ተውት እኮ። እንዴት ነው አይረባም ማለት? ይኸውልህ አንድ ነገርማ አንደርስታንድ ማድረግ አለ አይደለም? እርሶ አሁን እሺ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ልክ ነው? ልክ አይደለም። ልክ ካልሆነ የተማሩት ኪሳራ ነው። ረጅም ዓመት በዛ ያሳልፉት ትምህርት ስርዓት የለፉበት የደከሙበት ሁሉ የኪሳራ ዓመት ነው አይደል? ስለዚህ እንደኔ የኪሳራ ዓመት ነው አይደል? የኪሳራ ዘመን ነው። የኪሳራ ዘመን ነው። እንግዲህ ይበቃል። እንደሰማችሁት ይህ መርጌታ መሳይ እንግዲህ ቤተ ክርስቲያን ካባ አያስፈልጋትም፣ ቆብ አያስፈልጋትም፣ መስቀል አያስፈልጋትም፣ ካባ አያስፈልጋትም፣ ሻሽ አያስፈልጋትም፣ ምንም ነገር ቤተ ክርስቲያን አያስፈልጋትም፣ እኒህ ሁሉ አምልኮ ባዕድ ናቸው ብላችሁ ተጸይፋችሁ ቤተ ክርስቲያንን ንቃችሁ፣ ቤተ ክርስቲያንን አቃላችሁ፣ ቤተ ክርስቲያን ላይ ወንጌል እንደማይሰበክ ቤተ ክርስቲያን ላይ ክርስቶስ እንደማይመለክ አስመስላችሁ ቤተ ክርስቲያንን የምታሟት ወንበዴዎች፣ እንደናንተ ያሉ ወንበዴዎች ላጥ ብለው ከሄዱ በኋላ የሚያያችሁ የሚመለከታችሁ ትኩረት የሚሰጣችሁ ሰው ስታጡ ምን ታደርጋላችሁ? ቆቡን ክህነት ሳይኖርህ ድሮም ክህነት የለም፣ ቤተ ኦርቶዶክስ እያለ ክህነት የለም። ቆቡን ክህነት እንዳለ ሰው ትደፋለህ። ድሮም ቤተክርስቲያን እያለ ካባ የለም፣ ካባውን ገዝተህ ትለብሳለህ። መስቀሉ ደረት ላይ አድርገህ እኔ ድሮ አባት ነበርኩኝ፣ እኔ ድሮ የኢትዮጵያ ኦርቶዶክስ ተዋሕዶ በሆነ ቤተክርስቲያን ኃላፊ ነበርኩኝ፣ መነኩሴ ነበርኩኝ፣ መርጌታ ነበርኩኝ፣ ቄስ ነበርኩኝ፣ ሰንበት ተማሪ ነበርኩኝ፣ ዲያቆን ነበርኩኝ፣ እንደነ ትዝታው እንደነ በጋሻው ሰባኪ ነበርኩኝ። በነበርኩኝ የነበራችሁ ሰዎች ይህኛውን የቤተ ክርስቲያንን ማንነታችሁን እርግፍ አድርጋችሁ ጥላችሁ አውልቃችሁ አዲሱን ማንነት ይዛችሁ በማንነታችሁ የምታመልኩትን ማምለክ፣ የምትሰብኩትን መስበክ፣ የምትናገሩትን መናገር፣ እምነታችሁን የራሳችሁን ያመናችሁበት ነገር ማስተዋወቅ፣ መስበክ ስትችሉ ቤተ ክርስቲያን ላይ የሚያላችሁ የቤተ ክርስቲያን ቅማል እከክ ነበራችሁ። አሁንም ከቤተ ክርስቲያን ላይ ወጣችሁ ከቤተ ክርስቲያን ጀርባ ልትላቀቁ ልትወርዱ አልቻላችሁ። ምክንያቱም የኦርቶዶክስን ካባ ካለበስክ ክብር የለህማ፣
የኦርቶዶክስን ቆብ ካልደፋህ አትከበርማ። የኦርቶዶክስን መስቀል ካልጨበጥክ መምህር አትባልማ። እና ከኦርቶዶክስ የወጣው እርግጠኛ ላይ እምነቱን ጉድለት አለበት ብለህ ኦርቶዶክስ ወንጌልን አሰብክም ብለህ ኦርቶዶክስ እግዚአብሔርን አታመልክም ብለህ ሳይሆን በኦርቶዶክስ ቦታ ላይ ያለህ ያጣኸው ነገር አለ። ልትዘርፍ በቢዝነስ የራስህን ስራ ልትሰር ያልተመቸ ነገር አለ። በስነ ምግባር ከቤተ ክርስቲያን ታግደሃል። በዝሙትህ ከቤተ ክርስቲያን ተወግደሃል። በስርቆትህ ከቤተ ክርስቲያን ተወግደሃል። በጥፋትህ ከቤተ ክርስቲያን ታግደሃል። በእነዚህ በራስህ ችግር ባመጣው ጣጣ ቤተ ክርስቲያን ስታግድህና ስትከለክልህ ይህ ኦርቶዶክስ አልተሳሳታችም። ድሮም የተሳሳትክ አንተ ነህ። ያንን ስህተትህን ይዘህ ራስህን ከስህተት ሳታርም ከነ ስህተትህ ከነ ክብርህ ሂደህ እዛኛው ቤት ደግሞ መምህር እየተባልክ እኔ እንዲነበርኩ እያልክ በዚህኛውም ቤተ እምነት ልትዘርፍ፣ ልትሰርቅ፣ ልትዘሙት፣ ልታጭበረብር እንጂ እውነት እናውራ ከተባለ ኢየሱስ ገብቶ አይደለም። ኢየሱስን አውቀኸው አይደለም። ኢየሱስና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ኢየሱስ የሚሰበክ ማን አለ? እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ ማን ይሰበካል? ቅድስት ቤተክርስቲያናችን እኮ ጌታችንን መድኃኒታችን ኢየሱስ ክርስቶስን የምታመልከው እኮ በተለየ መልኩ ነው። ሰላም ለዝክረ ስምከ፣ ሰላም ለስርተ ርእስከ፣ ሰላም ለርእስከ፣ ሰላም ለገጽከ፣ ሰላም ለቀራንብቲከ፣ ሰላም ለአዕይንቲከ፣ ሰላም ለአእዛኒከ፣ ሰላም ለአእዳዊከ፣ ሰላም ለአእጋሪከ እያለች ከእግር ጠፍር እስከ ራስ ፀጉር ምስጋና የምታቀርብ ቅድስት ቤተክርስቲያን ነች። አምላክነቱን አጉልታ አስፍታ የምትናገር የምትሰብክ ቅድስት ቤተክርስቲያን ነች። የክርስቶስን መወለድ አስፍታ ተርጉማ የምታስተምር ቅድስት ቤተክርስቲያን ነች። ጥምቀቱን አስፍታ አጉልታ አሁን ድረስ የምታከብር ቅድስት ቤተክርስቲያን ነች። ሆሳዕና በአርያም ለወልደ ዳዊት እያሉ የተቀበሉትን በአህያ ውርንጭላ የተቀበሉትን ኢየሱስ ክርስቶስ ዛሬም የምታከብር ቅድስት ቤተክርስቲያን ነች። ሕማማቱን ሞቱን ሕማማቱን እየዘከረች ስቅለቱን ግርፋቱን 6666 ጊዜ መገረፉን ተአምራቱን 7 ተአምራት መታየቱን ወደ ሙስና መቃብር መውረዱን በሶስተኛው ቀን መነሳቱን የምትሰብክ የምታስተምር ልዕልናውን ከፍ አድርጋ የምትሰብክ ቅድስት ቤተክርስቲያን ነች። ርግበ ካህናት እያለች እርገቱን አይህ በ50ኛው ቀን መንፈስ ቅዱስ መልአኩን ዳግም መምጣቱን የምትሰብክ ይህች ቅድስት ቤተክርስቲያን ነች። እንደዚች ቅድስት ቤተክርስቲያን ማን ጌታችንን መድኃኒታችን ኢየሱስ ክርስቶስን ማን ይሰብከዋል? ማን ለዓለም ያስተዋውቀዋል? ይህ በዝማሬው በማህሌቱ በሰዓታቱ በቅዳሴው በወረቡ በተለያዩ ልዩ ልዩ ጽዋዕትወ ዜማ ለጌታዋ ለመድኃኒቷ ለኢየሱስ ክርስቶስ ዝማሬ ምስጋና የምታቀርብ እንደ ቅድስት ቤተክርስቲያን ማናል? ዛሬ ሳይዘሯቸው የበቀሉ አረሞች አራሙቻዎች ቅድስት ቤተክርስቲያንን ለማዋረድ አንዱ ካባ ለብሶ ቢመጣ፣ አንዱ ሻሽ ጠምጥሞ ቢመጣ፣ አንዱ መስቀል ይዞ ቢመጣ፣ አንዱ ጳጳስ ነኝ ብሎ ቢመጣ
የፈለገውን ሆኖ ቢመጣ ብዙሃን ይመጽኡ በስሜ ብዙዎች በስሜ ይመጣሉ እንደተባለው ሁሉ የማቴዎስ ወንጌል ምዕራፍ 24 ስለ እናንተ ጉዳይ ተንትኖ በትንቢት መልኩ እንደሚፈጸም አስረግጦ የነገረን የማቴዎስ ወንጌል። ስለዚህ ትንቢቱ ይፈጸም ዘንድ ግድ ነውና እነንታ እነ ሚስጥሩ እነ መርጌታ ሚስጥሩ እና ወዳልዳይ ሚስጥሩ ስለዚህ የእናንተ ካባ መልበስ የሚያስበረግገው ምዕመን የለም። የእናንተ ሻሽ መጠምጠም የሚያስበረግገው ምዕመን የለም። ተው ካህናት ዲያቆናትን ተዋቸው፣ ምዕመን የለም። የእናንተ መስቀል ይዞ ዥዋዥው የሚጨዋወት የሚያስደነግጠው ህዝበ ክርስቲያን የለም። ህዝበ ክርስቲያን የተማረ ያልተማረ ለይቶ የሚያውቅ ይህ እንጂ እንዳንተ በካባ ተሸፍኖ ተሸፋፍኖ ኦርቶዶክስ መስሎ ወጥሮም እኮ ዲያብሎስ ወደ አዳምና ወደ ሔዋን ሂዶ ሊያሳስታቸው የሄደ እኮ ፍጹም እባብን መስሎ ፍጹም የእባብን ስጋ ለብሶ እንጂ ዲያብሎስ ራሱን ሆኖ ቢሄድ ኖሮ ማን ሐሳቡን ይቀበለው ነበር? እናንተ አሁን ዛሬ መርጌታ ተብላችሁ፣ መምህር ተብላችሁ፣ ቄስ ተብላችሁ፣ ካህን ተብላችሁ በየሶሻል ሚዲያ ውር የምትሉት መናፍቃኖች ቤተክርስቲያናችን ቦታ የላት። ምክንያቷ ስንት የተማረ ጠምጣሚ ባለበት፣ ስንት የተማረ መስቀል የያዘ ባለበት፣ ስንት የተማረ ካባ ለባሽ ባለበት፣ ስንት የተማረ ምሁር የሊቀ ሊቃውንት የሚባሉ ድዋውን፣ ቅኔውን፣ አቋቋሙን፣ ዝማሬ መዋሥዕቱን ሁሉንም የቤተ ክርስቲያን ጸዋትወ ዜማ ጠንቅቀው የሚያውቁ ምሁራን ባሉባት ቅድስት ቤተ ክርስቲያን የእናንተ ሻሽ መጠምጠም፣ የእናንተ ቆብ መድፋት፣ የእናንተ በሶሻል ሚዲያ ውርውር ማለት ምናችን ምንስ ያገናኘዋል? ከፈለጋችሁ ለብሳችሁ ውላችሁ ለብሳችሁ ትደሩ። ቤተክርስቲያን በልብስ አትከብርም፣ በልብስ አትዋረድም። አንድ እዚህ የከበረች በክርስቶስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሞትና ትንሣኤ ከብራለችና ጉልላቷም አካላቷም መሰረቷም ክርስቶስ ኢየሱስ ስለሆነ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እነዚህ ደግሞ የቤተ ክርስቲያን አጥር ቅጽረ ቤተ ክርስቲያን አጥር ስለሆኑ ቤተ ክርስቲያን ልዕልናዋ ከፍ ይላል እንጂ ዝቅ የሚል ነገር የላትምና፣ ስለዚህ ብትችል አውልቀህ ራስህን፣ ባትችል ደግሞ ተጃጃል። አይመለከተንም። እናመሰግናለን።